ጅማ ላይ ዛሬ ሁለተኛ ቀናችን ነው። ጅማ ከተማን ዞር ዞር ብለን እናያታለን። ቁርስ እንበላለን። በጣም ታሪካዊ የሆነ ቁርስ ቦታ አለ ተብለናል። ሁሉም ሰው ተዘጋጅተው እኔና ጓደኛዬ ብቻ ነን ያረፈድነው። ተነስተን እንተጣጠብ፣ ልብሳችንን ለባበስ፣ ፏፏ እንበልና ጅማ ውቢቷ ከተማ ዞር ዞር ብለን እናያታለን። ጅማ እንደመጣው ስትሰሙ የጅማ ፎሎወሮች በሙሉ ኮመንት ላይ በጣም ፍቅራችሁን ስትገልጹልኝ ነበረ። አይዊሽ ሁላችሁንም አግኝቼ ከእናንተ ጋር ቡና ጠጥቼ ብመለስ ደስ ይለኝ ነበረ። ግን ደግሞ ካለኝ ጊዜና ካለኝ ስራ ጋር ምንም ሊብቃቃልኝ ስለማይችል ይቅርታ። በጣም የሚገርም ቦታ ነበረ። ቁርስ ኦርደር ተደርጎ የጠበቀን። ሁሉም ምግባቸው ናቹራል ነው፣ ፍሬሽ የሆነ በቃ በልታችሁ ራሱ የምር አጠግቡም። እኔ ወተት የምወድ አይነት ሰው አይደለሁም፣ ግን እዚህ ጋር ቅመሹና በቃ ካልወደድሽ ይቀራል ልክ ብለው ሲያስገድዱ እኔ ቀመስኩ። ከዛ ደግሞ ጅማ ሆናችሁ መቼስ የማይቀረው ቡና አለ አይደለ? ቡናችንን አጫጭሰን ጠጣን። እንዴት እንደሚጣፍጥ ቡናቸው። ከዛ ሩም ገባንና ትንሽ አረፍ አልን። ፀሐዩ በጣም ይከብዳል፣ በጣም ትሞቃለች ጅማ። የመጣንበትን ስራ ቼክ ለማድረግ ትንሽ ካረፍን በኋላ ድጋሚ ወደ ጅማ ማረሚያ ቤት ታራሚዎች ጋር ሄደ። ትላንት እንደነገርኳችሁ ታዲያ የጅማ ማረሚያ ቤት ውስጥ ያሉት ታራሚዎች በባውዜር ትሬዲንግ እና ከማረሚያ ቤቶች ኮሚሽን ጋር በመተባበር ታራሚዎችን ለ45 ቀን ሙሉ የልብስ ዲዛይኒንግ ስልጠና ሲሰጧቸው ነበረ። ታዲያ የእነሱ ምርቃት በማስመልከት ነው ጅማ የመጣሁት ብያቸዋለሁ። ትላንትም ባውዘር ትሬዲንግ በነፃ ነበረ ለእነዚህ ታራሚዎች ለ45 ቀን ሙሉ ስልጠና ሲሰጥ የነበረው። አሁን ላይ ደግሞ ብቁ ዲዛይነር ሆኖ ነገ ስለሆነ ምርቃታቸው ለእነሱ ሽርጉድ ሲባል ነበረ። ኤንዌስ የነዚህ ታራሚዎች ፕሮጀክታቸውን የሚያቀርቡት ነገ ስለሆነ ምርቃታቸው፣ እዛ ላይ ደግሞ ምን አይነት ልብስ ሰርተው እንደሚያቀርቡ ማሳያቸው ይሆናል ባይ